የሚዲያ ድምቀት ማናት ብትሉኝ ሩታዬ ሀብቴ እሷና ሲቲቱ ጠንካራ እህቴ ጭር ሲል አልወድም ማለት ጀግኒት ነብሯ ማለት ነው። እንግዲህ በሷ ምክንያት ትናንትና ሄርሜላ ድምጽ የሌለው ፈሳት ለቀቀረ ማለት ነው። በፍራቻ ቪዲዮን ካያችሁት ሄርሜላ ፍራቻ ትናንትና ግልጹ ነው ይታይ ነበረ ማለት ነው። ሰላም አሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ለቤት አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክ አድርጉ እና የሰው በልቶ አያድርም ተኝቶ ይላል ያገሬ ሰውና የሰው ነገር የያዘ ሰው ሁሌ እየሰጋ እየፈራ ስጋት እያደረበት ፍራቻ እያደረበት በቃ ሰውነቱ ለራሱ ያልቃል ሳያስበው ማለት ነውና ሄርሜላም እንግዲህ ገና ለገና አብርሽ ይሄዳል። አብርሽም መሄዱ አይቀርም ሲጀመር ወደ ሩታ መሆኑ አይቀርም ማለት ነው። ይሄንን ሁላችሁም ማወቅ አለባችሁና እሷም ይሄዳል የሚለው ፍራቻ ስላደረባት ትናንትና እንደዛ ተበሳይታ ምናምን ነገር በቃ ደሞ ፊቷ ቦርጫ ሳይቀንስ ወይም ደሞ ያ ግን ድግሯ ሳይቀንስ ማለት ነው ምን ሆኖ ፊቷ ጭራ አለ ማለት ነው። እቺ ሄርሜላ ታመመች ሊሲላ ይቀናት እኮ ማለት ነው ከፊት ነው የሚጨርሰው ብለዋልና በቃ በጣም ፈርታ ምናምን ነገር የፍራቻ ንግግር ስትናገር ነበረ። ሩታን በቃ ስሜታዊ ሆና ምናምን ስትናገራት ነበረና ሩትዬ ቀብረር ብላ ወይ እንዴ ማንሽን ባቅንሮ ቀዝቃዛ ይልሽ መጣ ነበር እንዴ በረዶ የተጨመረበት በቃ ሱን ጠጣ ያሮች ተቀሰቀሽ ነበር እንዴ እንደምትቃጠይ ባቅንሮ ልበን ይልሽ መጣ ነበር እንዴ ሐሊብ ይልሽ አልመጣ ነበር እንዴ እያለች በጣም በረደቷ ላይ ንደስ ጨመረላት ነበረ ማለት ነው። ሩትዬ ፍራቻ የለባትም። የራሷ የግሏ ነገር ተቀምጣ ለራሱ ማለት ነው ምንም አትፈራም ማለት ነው። ከቻለች ለማንጣት ትሞክራለች ካልቻለችም የራሱ ጉዳይ ብላ ቆርጣ ወስና እንትን የምትል ሴት ናት። እንደዚህ የምትፈራ የምትልመጠመጥ የሆነ በቃ የምትንቀጠቀጥ በቃ ወይ እኔኮ እንደባለፈው ታረጋለህ ብዬ ነው ምናምን እንደ ሄርሜላ ማለት ነው ሾከክ ከስሩ ወይ ቢቀርብሽ ስለሽ ቢቀርብሽ ታዚህ ሁላ ፍራቻ ታዚህ ሁላ ጭንቀት አብርሽ የተባለ ሰው ቢቀርብሽ አብርሽ የተባለ ሰው የሰው ሰው ቢቀርብሽ እና ደግሞ ያው ሰሞኑን አዲስ ነገር እየተወራ ነው። ሄርሜላ ልጇ እንደዚህ ሆነች ምናምን እየተባለች ነው እና በቃ የልጅሽን አባት ማለት ነው የልጅሽን አባት ፈልጊ ሩታ አይሸት የልጇን አባት ነው እንግዲህ አፍቃሪያታ ወዳጃታ አይደለም ወንዱ ያንዣበበ ነው ማለት ነው። እንደ ሳዱላ እንደ ሩታን እንደ ልጅ ሴት ለራሱ አይደለም እያዩት ያሉት እንደ ሳዱላ ማለት ነው። ገና እንደ ልጅ አገረር ማለት ነው። ወንዶቹ ላይ ያንዣበቡ ነው። በዚህ ዳን ያለ በዚህ ደስታ አለ በዛ ሌላ አፍቃሪ ነው ማለት ምን ያናቸው የሩታ አፍቃሪዎች ማለት ነውና ነገር ግን ከምንም የልጅ አባት ይሻላል ብላ ነው ዘዋይ ድረስ ሄዳ ነገሮች እንደዛ ለማስተካከል እየሞከረች አለችው እንጂ ወዳጃት አይደለም። አንቺም ለምን የራስሽን ይዘሽ ኖሮ ወይ ልጅ አለሽ የተባለው የልጅ አባትን ምናምን ፈልገሽ ወይ የራስሽ የሆነ ነገር ይዘሽ ቢሆን ያለ ፍራቻ ያለ ስጋት እንደዚህ አትጨነቂም ነው። የሰው ነገር ይዘሽ ግን በቃ ተንበደበደች ጋይስ የሆነት የት እንደምትገባ ለራሱ ቅጡ ነው የጠፋት። ትናንትና እውነቴን ነው የምላችሁ ድምጽ የሌለው ፈሱላ ሳትለቃቀርም ሄርሜላ ማለት ነው በቃ በጣም ነበር ታበሳይታ ስታወራ የነበረው ስሜታዊ ነበረች። ምን እንደምታወራ በቃ አብርሽ በቃ ሁሉ ነገር የአብርሽ ነው ወይም ደግሞ አብርሽ ይወደኛል የሚለውን ቃል ለማስተላለፍ የማትጥረው ነገር የለም። የአብርሽን ጃኬት ትለብሳለች፣ የአብርሽን ሱሪ ትለብሳለች፣ የአብርሽን ሸሚዝ ትለብሳለች። የአብርሽን የማታደርገው ነገር የለም። በልብስ አይደለም ሲጀምር ፍቅር የሚገለጸው ማለት ነው። ልቡ ላይ ከሌለሽ ልብሱን ብትለብሺው ምን የሆነ ሰው ልብስሽን ልልበስ ቢልኝ ለአንድ ቀን ለሁለት ቀን ሊለብስ ይችላል። ነገር ግን ያን ሰው ልቤ ስላስገባውት አይደለም እና ልብስ ፍቅርን በቃ እንዴት ትናንትናውን ጃኬቱን ለብሳ ነበረ ምናምን ነገር በቃ ማታደርገው ጥረት የለም ማለት ነው። ሲጀመር ወንድ ልጅ ራሱ ሲፈልግ ነው እንጂ እንደዚህ ደፋ ቀና የምትልለትን ሴት በቃ ደፋ ቀና የምትልለትን ሴት በጭራሽ ወንድ ልጅ አይቀርብም ማለት ነው። በጭራሽ ራሱ ደፋ ቀና ብሎ ፍቅሩን ካላገኘ ደፋ ቀና ብላ ለሱ ፍቅር የምትጥር እሱን ወደ ራሷ ለማድረግ የምትሞክር ሴት ወንድ ልጅ ታባርረዋለች እንጂ የራሷ ማድረግ አትችልም። ሄርሜላ እንግዲህ አሁን በቃ የግድ ማለት ነው የግድ ደፋ ቀና ደግሞ እኔና አብርሽ ህይወት ጀምረናል አለች ማለት ነው። ህይወት ጀምረናል በድብቅ ነው የጀመራችሁ ሳታሳዩን ለምን ሌላውን እያሳያችሁ ለምን ህይወት ሲጀምሩ አላሳያችሁንም? እንደገና ደግሞ እኔ እኮ ማለት ነው የሚገርመኝ ነገር ሄርሜላ የምትናገራቸው ንግግሮች ማለት ነው አሁን ሩታ ናት የተቀማችው የምታለሰው ሄርሜላ ናት። የሆነት የተበደለችው ሩታ ናት። የምታለሰው ሄርሜላ ናት። የተቀማችው ሩታ ናት። እንግዲህ የምትፈራው ሄርሜላ ናት። በሰው ነገር ማለት ነው ፍራቻ እየደረባት እየተንቀጠቀጠች ያለችው ሄርሜላ ናት።
ግን ሁሉ ነገር እየተጎዳችሁ ምን እያለችም ያለችው ሩት እኔ ሩታን አላመረቃችሁም። በጣም ጀግና ጎበዝ ሴት ናት። ምንም በሏት የፈለጋችኋትን በሏት ማለት ነው። እናንተ አንዳንድ ልጆች ማስተዋል ያነሳችሁ ልጆች ናችሁ እንጂ ማስተዋላችሁ ሙሉ የሆነ ልጆች ብትሆኑ ጥፋተኛው ቆይ ሄርሜላ ናት ወይስ ሩታ ናት ብላችሁ ለህሊናችሁ ራስ ቆም ብላችሁ አስባችሁ ማለት መሳደብ ካለባችሁ መተቸት ካለባችሁ ማን እንደሆነ ማወቅ ትችሉ ነበር ማለት ነው እንጂ ዝም ብላችሁ በዳፈናው ነው። ግን እናንተ ሳታስተውሉ በዳፈናው ነው ሩትዬን መሰርባት የሆነ ዝም ብላችሁ። መቼም ሁሉም ሰው ብር አይደለችም ሩታ ዶላር አይደለች። ስለዚህ ሁሉም ሰው አይወዳትም ማለት ነው። ማሻአላ በአብዛኛው ሰው ሩታ ይወዳታል። በጣም ብዙ ወዳጅ ቪዲዮ ራሱ ሲለቀቅ ሩታ ጋር ሲለቀቅና ሄርሜላ ጋር ሲለቀቅ በጣም ትልቅ ልዩነት ነው ያለው። ቪው ለራሱ ማለት ነው ላይክ ለራሱ አረ ቪውን ታውትና ላይክ ለራሱ በጣም ቅዝቅዝ ነው የሚለው ቤቱ ማለት ነው። ሩትዬ ስትኖር ነው እንግዲህ ቤቱ ድምቅ የሚለውና ያ ማለት የሩትዬ ወዳጆች በጣም ብዙ ነን ማለት ነው። ገና እንበዛለን እንደ ሰማይ ከዋክብት ማለት ነው። እና በጣም በብዙ ልጆች ልብ ውስጥ የተቀመጠች ሴት ናት ሩትዬ። በብዙ ሁኔታ እንጂ ዝም ብለን አይደለም የወደድናትም ደግሞ ማለት ነው። በቃ ሁኔታዋን አይተን ጉብዝናዋን፣ ጥንካሬዋን አይተን በቃ ምን አይነት ጀግና ሴት ምን አይነት ጠንካራ ሴት ብትሆን ነው ይሄን ነገር ልታልፈው የቻለችው። እኔ ላይ ቢደርስብኝ እኮ አላልፈውም ብዬ እንደ ጉብዝናዋ ነው በቃ እንደዚህ ወደፊት የሆነ ነገር ቢያጋጥመኝ እንደዚህ አይነት ነገር ቢያጋጥመኝ በቃ ከሷ ተምሬ እንደዚህ ጠንካራ መሆን አለብኝ ብዬ ራሴ እንዳሳምን እንዲወስን ምናምን በቃ ትምህርት ሁሉ ሆናኛለች ማለት ይችላል ሩታ ማለት ነው ጎበዝ ስለሆነች። እና ብዙ ሴቶች አብዛኛው ሴቶች ነን እንግዲህ ያው ዩቲዩብ ላይ የምንከታተለው አብዛኛው ልጆች ውስጥ አብዛኛው ሴቶች ውስጥ ሩታ አብዛኛው ሰው ልብ ውስጥ ሩት ያለች ማለት ነው። እና በቃ ድምቅ የሚለውም ሩታ ስትኖር ነው። አሁን በሩታ ላይ እኮ ጥገኝነታቸው ሩታ እኮ አልፈልጋችሁም ብትላቸው ራሱ ማለት ነው ሩታ አልፈልጋችሁም ብትላቸው ራሱ ሩታ ባለችበት ኮቴ እያሸተቱ ነው የሚሄዱት። የሩታ ጥገኛ ናቸው። አዎ የሩታ ሀብሪሽ ጀምሮ የሩታ ጥገኛ ናቸው። ሩታ ከሌለች ቪዲዮአቸው አይታይም። ሩታ ከሌለች ላይክ አያገኙም። ሩታ በቃ ለዛ እኮ ነው ሩታ በየቤቱ ይጎበዝ ማለት በቃ በሷ ሰርቶ የሚለወጥን ሰው አትጠላም። በሷ ምክንያት ሰርቶ የሚለወጥን ሰርቶ የሚያገኝን ሰው አትጠላም። ጠላቷን ቢሆን እንኳን ለሷ ጥሩ ነገር የማያስብ ሰው ቢሆን ለራሱ በሱ ቤት ቪዲዮ ሄዳ ልትሰራ ትችላለች። ምክንያቱም ለሷ ክፉ እንደሆኑላት ለሰዎች ክፉ አይደለችም። ሩትዬ በጣም ጎበዝ አስተዋይ ሴት ናት ማለት ነው። እና አቶ ሄርሜላ የትናንትና እኔ በጣም ነው ያስደነገጠችኝ። ምንድነው ይሄን ያክል በሰው ነገር እንደዚህ ፍራቻ? የሰው ምትፈሪ ከሆነ ለምን አትለቂውም? እየፈራሽ እስከመቼ ነው የምትይው? አሁን እንደው ሩታ እንኳን ባትፈልገው ልጁን ማለት ነው አሁን በቃ አልፈልገውም ሩትዬ ሲጀመር የሆነ ተንኮል ያሰበች ነው የሚመስለኝ እንጂ እኔ ለፍቅር አስበው አይደለም አሁን እንታረቅ ያለች ያለችው ማለት ነው። ሁኔታዋ ምናምን ያስታውቃል። ለሆነ ተንኮል አብርሽን አስባው ነው። አብርሽ አሁን ታያላችሁ ደግሞ ሩትዬ ዘንድ ይመለሳል ማለት ነውና ተንኮሉን ቀምሶ ይመለሳል ወደ ሄርሜላ። እና ማለላችሁ የፈለኩት ማለት ነው አሁን መፍራት ያለባት እንደዛ የፈራችሁ ሄርሜላ ለምንድን ነው? ለምን ትፈራለች? እየፈራችስ ይሄን ልጅ እስከመቼ ነው የምትይዘው? በፍራቻ እስከመቼ ነው የምትይዘው? በፍራቻ ከጎኗ ካጠገባ የምታረገው እስከመቼ ነው? በፍራቻ ፍቅር አለ ወይ? በፍራቻ ትዳር አለ ወይ? እንግዲህ ባለ ትዳር ይሆናል የልጅ አባት ይሆናል ብላ እያሰበችው ከሆነ ወደፊት በፍራቻ ነው ወይ ይሄን ሁላ ነገር ማድረግ የምትችለው ነው የኔ ጥያቄ ማለት ነው። ስለዚህ ሄርሜላ በጣም ከዚህም በላይ ማለት ነው ከዚህም በላይ ሳትጎጂ ያንቺ ያልሆነን ነገር ካንቺ ማስወገድ አለብሽ ማለት ነው። ሩትዬ ወሰደችውም አልወሰደችውም የራሷን ከወሰደችም የራሱ የልጅ አባት ነው የልጅነ ፍቅረኛ ነው። ካልወሰደችም ግን አንቺ አሁንም ደግመን የምንነግርሽ ነገር ከዚህም በላይ ሳትጎጂ ከዚህም በላይ ራስሽን ሁላ መሳትሽ አይቀርም። በዚህ አያያዝ ነጋብርሽ ከሄደ ከሩታ ጋር ራሷን ስታ ሐኪም ቤት ምናምን እንደምትገባ ይሄ እርግጠኛ ነኝ ማለት ነው ሄርሜላ። እና ወደ ገረጆች በያላችሁ በሰላማችሁ ይብዛ። እስከ ቪዲዮ የመጨረሻ ተከታተላችሁኝ እጅግ ከልብ አመሰግናለሁ። ቪዲዮ ላይክ አድርጉ። ለቤት አዲስ ከሆናችሁ ሰብስክራይብ አድርጉ። ባይ